ፀጉራችሁን ከመታጠባችሁ በፊት ይሄንን ቅባት በሳምንት አንድ ጊዜ ብትጠቀሙ ፀጉራችሁን በጣም ነው የሚቀይርላችሁ። እኔ በአንድ ጊዜ ፀጉሬን የቀየረልኝ። ዛሬ ደግሞ የቀይ ሽንኩርትና የቫዝሊን ጭቃ ቅባት ነው። በእንደዚህ መልኩ በተለይ ፀጉራችሁ ለተጎዳ፣ ለተሰባበረ፣ ከፊት ለሸሸባችሁ፣ በጣም ለተያዘ ፀጉራችሁን የፀጉራችሁን ታሪክ ነው የሚቀይርላችሁ። እኔ ፀጉሬ በጣም ነው የተመሳቀለው ነበር። ነገር ግን ፀጉሬ ልስልስ ነው ያደረገልኝ። እንዲሁም ደግሞ ሽታውን ተፈራችሁ ሽታውን የሚያጠፋልንን በዛው ማሳያቸዋለሁ። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እዚህ ጋር በምታዩት መልኩ እንግዲህ ፀጉሬ በጣም የሆነ ተያይዟል፣ ብስቁልቁል ብሏል ጫፉ። በተለይ ፀጉራችሁ ለሚነቃቀልባችሁ፣ ለሚረግፍባችሁ፣ ለሚበጣጠስባችሁ ይሄ ምርጥ መድኃኒት ነው። ንፍረትዬ ምን ሆነች ነው ሰሞኑን ተቀይ ሽንኩርት አላቀቅም ብለሽ እንደምትሉ 100% እርግጠኛ ነኝ። እሱም የሆነበት ምክንያቱም ቀይ ሽንኩርት እንዲሁም ደግሞ ነጭ ሽንኩርት ለፀጉራችን እድገት መፋፋት፣ በተለይ የሚነቃቀልባችሁ ከፊት ለሚሸሽባችሁ እንዲሁም ደግሞ ያለ እድሜያችሁ ሽበት የሚወጣባችሁ እሱን ይቀንስልናል። እዚህ ጋር በመጀመሪያ ወደ አሰራሩ ስንመጣ ማለት ነው አንድ ራስ ቀይ ሽንኩርት አቅርብ ያለው። ከዛ ነጭ ሽንኩርትም ተመሳሳይ እንደዚህ እንልጠዋለን። በምታዩት መልኩ እንደ ፀጉራችሁ ብዛት ብትጠቀሙ አሪፍ ነው። እኔ ፀጉሬ ብዙ ስለሆነ ለዛ ፀጉሬን ከመታጠቤ በፊት በተለይ ይሄንን ከመታጠባችሁ በፊት እንደ ስቲም አድርጋችሁ ብትጠቀሙት በጣም አሪፍ ነው። ከዚህ በፊት በተደጋጋሚ በፈሳሽ ሰርችላችሁ ብዙዎቻችሁ ተጠቅማችሁ ለውጥ አግኝተንበታል ብላችሁኛ። በጣም ፀጉሬ ይነቀል ነበር ተመልሶልኛል። እንዲሁም ደግሞ በጣም ከፊት ይሸሽብኝ ነበረ፣ እሱም መልሶልኛል፣ አብዝቶልኛል ያላችሁኝ ብዙዎቻችሁ ናችሁ። በጣም ነው የማመሰግነው። በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተወደዳችሁት እንዲሁም ደግሞ ሸር እያደረጋችሁ ቤተሰብ ሁኑ። ከዛ እዚህ ጋር እንግዲህ በምታዩት መልኩ ይሄን ልጣጩን በነገራችን ላይ ባጥሉት አሪፍ ነው። ስፕሬት አድርጋችሁ እንደ ለፀጉራችሁ ብትረጩት ቁርንፍጭ ጨምራችሁ በጣም አሪፍ ነው። እሱን ደግሞ በሌላ ጊዜ እሰራላችኋለሁ። እዚህ ጋር ትንሽ ከተፍ እናደርገዋለን። በቁመቱ አድርጋችሁ መጥበስ ትችላላችሁ። ነገር ግን ቶሎ እንዲጠብስ እንዲልልን በኋላ ላይ በዘይት ስለሆነ የምንሰራው በደንብ አድርገን እንደዚህ ከተፍ እናደርገውና ሁሉንም በአንድ ላይ ቀይ ሽንኩርቱንም እንዲሁም ደግሞ ነጭ ሽንኩርቱንም ተመሳሳይ አድርገን እንከትፈዋለን። ነጭ ሽንኩርቱንም ትንሽ ማድቀቅም ትችላላችሁ። ቅባቱንም ጨምራችሁ በነገራችን ላይ እዚህ ጋር እኔ የምሰራው ቅባት ከሌላ በምግብ ዘይትን መስራት ትችላላችሁ። ተመታጠባችሁ በፊት ስለሆነ የምትጠቀሙት ማለት ነው። ብዙዎቻችሁ እሳት ላይ መጣድ አልችልም እንዴት ማድረግ እንችላለን ያላችሁኝም አላችሁ። እሱንም እመልስላችኋለሁ። እዚህ ጋር አነስ ያለ የዝንጅብል ተጠቅም ያለው ዝንጅብል ከፊት ለፊት ለሸሸባችሁ፣ ለሚበጣጠስ ስስ ለሆነ ፀጉራችሁ እንዲሁም ደግሞ ፎሮፈል ላለባችሁ ለቆዳ ጥራት ለደም ዝውውር በጣም አሪፍ ስለሆነ እሱንም ጨምር ያለው። እነኚህን ሶስቱን ግብአቶች በአንድ ላይ ታደረኩት እስከ ነቅርፊቱ ነው ያደረኩት እስከነልጣጩ ማለት ነው። እዚህ ጋር እንግዲህ እኔ የምጨምረው እዚህ ጋር ዝቃጩ የቁርንፍድ እንዲሁም ደግሞ ለሽበት ሰራ ጭቃ ቅባት ሰራ ያስቀመጥኩት የቁርንፍድ እንዲሁም ደግሞ የቡና ዝቃጭ ስለነበረኝ እሱን አንድ ላይ አድርጌ ሰራዋለሁ። አንደኛ በጣም የቆየ ዝቃጭ ስለነበረ አንደኛ ለፀጉራችን በጣም አሪፍ ነው፣ ሁለተኛ ደግሞ እንዳይሸት ያደርገዋል። ይሄ ከሌላችሁ እንደዚህ ዝቃጭ ያስቀመጣችሁ ከሌላችሁ እኔ በኋላ ላይ ስለምጨምር ቡና ጨምርበታለሁ። ሌላም ግብአት ጨምራለሁ። እንደገናም ደግሞ እናንተ ተፈለጋችሁ ሽታው በጣም ይረብሸናል ብላችሁ ታሰባችሁ ቁርንፍድ ተጠቀሙ። ቁርንፍድ ጨምሩበት። እንዲሁም ደግሞ ቡና ላይ በተለይ ንስኮፊ የምትጠቀሙ ከሆነ መጨረሻ ላይ ነው የምታደርጉት። እሱንም እንዴት እንደምታደርጉት አሳያችኋለሁ። ይሄንን እኔ የወይራ ዘይት ነው የተጠቀምኩት። እናንተ የምግብ ዘይት መጠቀም ትችላላችሁ፣ ቅባት መጠቀም ትችላላችሁ ባላችሁ ማለት ነው። እኔ የወይራ ዘይት ስላለኝና ለፀጉሬ በጣም ስለሚስማማኝ ነው። እንዲሁም ደግሞ ጥብስ ቅጠል ማድረግ ትችላላችሁ። ሮዝመሪ በጣም ሽታ ይረብሸና ይከብደናል ብላችሁ ታሰባችሁ። ነገር ግን እኔ በሰራሁት መልኩ ብትሰሩት የበለጠ ፀጉራችሁ ላይ ጥቅም ታገኙበታላችሁ። እንዲሁም ደግሞ ፀጉራችሁን እስቲም ነው የሚያደርግላችሁ። እንደ ቅቤ ማለት ነው። ጋዳ ለጾሙ እንደ ቅቤ ነው ራስ የሚያደርጋችሁ ማለት ነው። እዚህ ጋር
በመጀመሪያ ያው ትንሽዬ አንድ ጊዜ ብቻ ነው ገንፈል እስከሚል ድረስ የምንጠብቀው። በጣም እንዲጨስ አንጠብቀው፣ ምክንያቱም እርጥብ ስለሆነ ሽንኩርቱን ጠበስ እንዲያደርግልን እንደገናም ደግሞ ደረቅ ስላለው እነሱን ደግሞ እንዳይጨስ በደንብ አድርገን ነገር ግን ይህንን በደንብ አድርጋችሁ ማማሰል አለባችሁ፣ ገንፍሎ እንዳይፈስባችሁ። እንዲሁም ደግሞ አንድ ጊዜ ብቻ ነው ገንፈል የምናደርግ አንድ ጊዜ ብቻ ትንሽ ወጣ እስከሚልልን ድረስ ገንፈል ወደ ላይ አረፋ ሲያወጣላችሁ እንትን አጥፉት ማለት ነው እሳቱን። እዚህ ጋር እንግዲህ እዛ ጋር እየተጠበሰልን እዚህ ጋር ምን እናደርጋለን? የምጨምራቸውን ግብአቶች አቀራርባለሁ። እዚህ ጋር በምታዩት መልኩ ይበቃዋል። የኔ በቂው ነው፣ በምታዩት ይበቃዋል። ቅባቱን ጥቅሙን ሰጥቶኛል። ሽንኩርቱም እንዲሁም ደግሞ ዝንጅብሉም ሽንኩርቱም እንዳለ ተጠብሶልኛል በምታዩት መልኩ። እንደገናም ደግሞ ይሄን ቅባት ስትሰሩ እጃቸውን ከላዩ ላይ ማንሳት የለባችሁ። ምርግ አድርጎ ነው የሚይዝባችሁ እንዳይቃጠልባችሁ። ከዛ እዚህ ጋር ቫዝሊኑን ከመጨመራችን በፊት ቅባቱን ማጥለሱን ወዳውኑ እናጠለዋለን። ምክንያቱም የሽንኩርቶቹ ግብአቶቹ በጣም ብዙ ስለሆነ እዛው ላይ ደግሞ ቫዝሊን የመርጋት ባህሪ ስላለው እዛው ላይ ምርግ አድርጎ እንዳይዝባችሁ በመጀመሪያ ደረጃ እንደዚህ እናጠለዋለን ማለት ነው። ሽንኩርቱ በምታዩት መልኩ ጥቁር ነው። በፊት ላይ የጨመርኳቸው ግብአቶች ስለነበሩ ማለት ነው። ነገር ግን ያንን ታልጨመራችሁት በጣም ኩልል የሆነ ቅባት ነው የሚወጣላችሁ። ከዛ በኋላ እዚህ ጋር በምታዩት ትኩስ ስለሆነ እዚህ ጋር ባልዚንን እጨምራለሁ። እዚህ ጋር እኔ ነጩ ባልዚን ነው ሁልጊዜ የምጠቀመው፣ ኦሪጂናሉን ነጩን ባልዚን ምንም ነገር የሌለበት ነው የምጠቀመው። እናንተ ግን ያላችሁ ቤታችሁ የሚስማማችሁን ብቻ ባልዚን ይሁን እንጂ ለእናንተ የሚስማማችሁን የባልዚን ዘር መጠቀም ትችላላችሁ ማለት ነው። እንደገናም ደግሞ ጭቃ ቅባትን መጨመር ትችላላችሁ ለሽታው ማንቻውንም። እዚህ ጋር ሌላኛው ደግሞ የምጨምረው እዚህ ጋር የተረፈኝ የሮዝመሪና እንዲሁም ደግሞ የነአና ጭቃ ቅባት ነበረኝ። እሱን ባለፈው ስለሰራውኝ ይሄንን አንድ ላይ አዋህደዋለሁ በደንብ አድርጌ ከመታጠቤ በፊት። አንደኛ ሽታው የሚቀንሰው፣ ሁለተኛውም እንዳለ ጥቅሙን ያገኘዋል ማለት ነው። ስለነበረኝ የአዲስ ሰርች ስለነበረ እንደዚህ አድርጌ በደንብ አድርጌ አዋህደዋለሁኝ በደንብ እንዲቀልጥልኝ በምታዩት መልኩ በደንብ ያው ቅባቱ በጣም በዛ። ነገር ግን የኔ ይሄን ሁላ ፀጉሬ ዋጥ አድርጎታል ማለት ነው። ምክንያቱም ፀጉሬ ብዛት ስላለው እንዲሁም ደግሞ በጣም ስለደረቀ ይህንን ለመቀባት ስለፈለግኩኝ አንደኛ ቅባት አልቀባሁትም ነበረ። ከዛ በምታዩት መልኩ በደንብ እናቀልጠዋለን። ነገር ግን ይሄን ሁላ ግብአት ስጨምርበት ምን ሆነ? ቀዘቀዘ ቅባቱ። ስለዚህ ትንሽዬ ወደ እሳቱ መመለስ ስለነበረብኝ ከስር ውሃ ላይ አድርጌ በምታዩት መልኩ እንደዚህ አቀልጠዋለሁኝ። እዚህ ጋር ነው ቡና የምንጨምረው። እዚህ ጋር ኑስኮፊ ስለሆነ ኑስኮፊ ደግሞ ወደ አሁኑ ቅባት ላይ ስታደርጉት የመያዝ ልክ እንደ ማስቲካ ነው የሚያዝባቸው። ስለዚህ መጨረሻ ላይ እንደዚህ ነው የምታደርጉት ማለት ነው። መጀመሪያ ላይ ታደረጋችሁት ይያዝባቸዋል ቡና ማለት ነው። ስለዚህ እንደዚህ መጨረሻ ላይ ስታደርጉት አንደኛ ሽታ ምንም አይነት ሽታ አይኖረውም፣ ሁለተኛ ጥቅሙንም ታገኙታላችሁ። አያችሁ ራሱ ለተወሰነ ደቂቃ ራሱ እስከሚቀልጥ ድረስ ያደረኩት ያቆየሁት እንደዚህ ተያይዟል ማንኪያው ላይ ማለት ነው፣ ተጣብቆበታል። ነገር ግን ያን ያህል እንትን ስላላቆየሁት ጥቅሙንም ወደዚሁ ነው አምጥቶልኛል። በምታዩት መልኩ እንግዲህ ሰፍር የሰራሁት ይመስል ቅድም የወሰድኩበት ጭቃ ቅባት ላይ እቃው ላይ መልሼዋለሁ እዛው ላይ ማለት ነው። ምክንያቱም ልታጠብ ስለሆነ ወዲያውኑ ተቀብቸው እስከሚረጋልኝ ድረስ ነው። ከዛ እዚህ ጋር በምታዩት መልኩ ወዲያውኑ ነው የሚረጋላችሁ ለተወሰነ ደቂቃ ቢያንስ ለአንድ ሰዓት ቢቆይ ነው። ከዛ ይደርቅላቸዋል። እዚህ ጋር በምታዩት መልኩ እንግዲህ ፀጉሬ ልታጠብ ነው። ጫፉ ደርቋል። ይህንን እንዳለ አበዛውት ብዬ ነበር። ነገር ግን ወደውኑ ነው እንዳለ የዋጠልኝ። እዚህ ጋር በምታዩት እንግዲህ እየከፈልን ቫዝሊን ሁልጊዜም ቢሆን ስንቀባ ከመታጠባችን በፊት ቆዳችንን ብዙ ጊዜ ለመቀባት ማለት ተቀብተን የመተው ቆዳችንን ስለሚደፍነው ልክ ፀጉራችን እንደ ሰርዶ ስለሚያዝብን ብዙ ጊዜ ከጫፉን ብቻ ነበር የምንቀባው። ዛሬ ግን ከስሩ ጀምረን ነው በደንብ አድርገን ማስያጅ አድርገን ልክ እንደ ቅቤ የምንጠቀመው ማለት ነው። ራስ ነው የሚያደርጋችሁ ድካሙ። እንደገናም ደግሞ እንዳለ ዋጥ ነው የሚያደርገው ይሄ ቅባት። በተለይ መሀል ራሳችሁን ቆዳችሁን እየከፈላችሁ ማስያጅ እያደረጋችሁ
ተቀቡት። ልክ እኔ እንደማደርገው እኔ እንደዚህ 4 ቦታ እያደረኩ ነው። በደንብ አድርጌ ተቆዳይ ነው ሁልጊዜም ቢሆን የምቀባው። ይህንን በተከታታይ በሳምንት በየሳምንት ተጠቅማችሁ በአንድ ወር ውስጥ ያው በወር 4 ጊዜ ለ3 ወር ብትጠቀሙ በ3 ወር ውስጥ ፀጉራችሁ በእርግጠኝነት ወዲያውኑ ነው ለውጥ የምታዩበት። በአንድ ወር ውስጥ በእርግጠኝነት ለውጥ ታገኛላችሁ። ፀጉራችሁ በተለይ የሚረግፈባችሁ ብዙዎቻችሁ የምትጠይቁ ጥያቄ ነው። ፀጉሬ ረግፎ አለቀ፣ ራሴ በራ ሆነ፣ ከፊት ሸሸብኝ፣ ረገፈብኝ ነው የምትሉት እና ፀጉራችሁን ታሰለችሁ ሳሰለችሁ ተተንከባከባችሁት የሚረግፈው ነገር ይቀንስላችኋል። እንዲሁም ደግሞ በትዕግስት ፀጉር በነገራችን ላይ ትዕግስት ይጠይቃል። ዛሬ ተቀብታችሁ ዛሬውኑ ይደግልኝ ማለት አትችሉም። ምክንያቱም ሙጃ ነው በአንድ ሳምንት ውስጥ ወዲያውኑ እንዳለ ግብልል ብሎ እንትን የሚወጣው ማለት ነው የሚያድገው። ነገር ግን ፀጉር ስለሆነ ቁመት ላይ ብቻ አታተኩሩ። ቁመት ላይ ብቻ አይደለም ፀጉር ውበቱ እንዲሁም ደግሞ ራሱን ጠብቆ የማይረግፍ የሚያምር ከፊታችሁ ሙሉ ሆኖ ተሆነ ይሄ ራሱ ጤናማ ፀጉር ነው። ግዴታ የብዙዎች የማይረዝም አለ፣ እንዲሁም ደግሞ አጭር ሆኖ በጣም ውብ አለ። እኔ አሁን አጫጭር ሆኖ በጣም ፀጉራቸው የሚያምር አለ። ያ አይነት እንዲሆንላቸው መንከባከብ ግድ ይላል። ከዛ ማስያጅ አድርጌ ቅድም ያያችሁትን ቅባት በሙሉ ውጦት እንዳለ ማለት ነው ማስያጅ አድርጌ አበጥሬ እንደዚህ ጥቅልል አድርጌ ለ2 ሰዓት ያህል ማቆየት ትችላላችሁ። እኔ ለ1 ሰዓት አቆይቼዋለሁኝ። ከ1 ሰዓት በላይ ነው አቆይቼ የምታጠበው። ይህንን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ።